ሰላም ጤና ይስጥልን የተከበራችሁ ተመልካቾቻችን፣ እነሆ የዕለቱ የብስራት የዩቲዩብ የመረጃ ሰዓታችን ተጀምሯል። መረጃዎቹን እየነገርኳችሁ እኔ ሰላማዊ ነጋሲ ከመላው የስቱዲዮ ባለሙያዎች ጋር የጋራ ቆይታ እናደርጋለን። እንደተለመደው ከሀገር ውስጥና ከዓለም አቀፍ መረጃዎችንም ይዘናል። በቅድሚያም ከሀገር ውስጥ መረጃዎችን እንገራችሁ። የአእምሮ ህመም እክል ያለባትን ግለሰብ መጸዳጃ ቤት ውስጥ አስገድዶ የደፈረው ግለሰብ በእስራት ተቀጣ። በቦረና ዞን ያቤሎ ከተማ አስተዳደር ውስጥ የአእምሮ ህመም እክል ያለባትን ግለሰብ በመጸዳጃ ቤት አስገብቶ ያስገድዶ መድፈር ወንጀል የፈጸመው ግለሰብ በእስራት መቀጣቱን ፖሊስ አስታወቀም። የቦረና ፖሊስ ዋና መምሪያ የወንጀል ምርመራ ክፍል ኃላፊ ዋና ኢንስፔክተር ዲባባ ዲዳ ለብስራት ሬዲዮ እንደገለጹት ተከሳሽ አብርሃም ጭራቆ ሚያዝያ 6 ቀን 2018 ዓ.ም ረፋድ 4 ሰዓት ላይ በያቤሎ ከተማ ውስጥ ድርጊቱን መፈጸሙ ተገልጿል። ተከሳሹ የአእምሮ ህመም እክል ያለባትንና በተከሰተባት ህመም ምንም አይነት የማገናዘብና የመረዳት ችሎታ የሌላትን በመጸዳጃ ቤት አስገብቶ እጅግ አስነዋሪ በሆነ መንገድ የመድፈር ጥቃቱን መፈጸሙን የተመለከቱ የአካባቢ ሰዎች ለፖሊስ በሰጡት መረጃ ከመጸዳጃ ቤቱ ሳይወጣ በቁጥጥር ስር ሊውል ችሏል። ፖሊስም ተከሳሹን በቁጥጥር ስር በማዋል የአእምሮ ህመም እክል ያለባትን ሴት በጥንቃቄ በማስመርመር የመደፈር ጥቃት እንደተፈጸመባት ከጤና ተቋም ባገኘው ማስረጃ ማረጋገጡንም ገልጿል። የምርመራ መዝገቡን በተለያዩ ማስረጃዎች በማጠናከር ለአቃቤ ህግም ተልኳል። አቃቤ ህግም አእምሯቸውን በሳቱና ድርጊቱን መቃወም በማይችሉ ላይ የሚፈጸም የግብረ ስጋ ድፍረት በደል ክስ የመሰረተ መሆኑን ገልጿል። ክሱን የተመለከተው የቦረና ዞን ከፍተኛ ፍርድ ቤትም ግንቦት 7 ቀን 2018 ዓ.ም በዋለው ችሎት ተከሳሹ ለመልካም ጸባይ ተቃራኒ የሆነ ተግባር በመፈጸሙ 12 ዓመት እስራት እንዲቀጣ የተወሰነበት መሆኑን ዋና ኢንስፔክተር ዲባባ ዲዳ ጨምረው ለብስራት ሬዲዮም ገልጿል ስትል ባልደረባችን ኤደን ሽመልስ ዘግባለችም። ትራንስፎርመር በመስበርና የኤሌክትሪክ ገመድ በመስረቅ የተከሰሱ 5 ግለሰቦች በእስራት ተቀጡ። በጉራጌ ዞን ምሁር አክሊል ወረዳ የኢትዮጵያ ኤሌክትሪክ አገልግሎት ንብረት የሆነን ትራንስፎርመር በመስበርና የኤሌክትሪክ ገመድ በመስረቅ ወንጀል የተከሰሱ 5 ግለሰቦች እስከ 13 ዓመት በሚደርስ ጽኑ እስራት መቀጣታቸውን የጉራጌ ዞን ፍትህ መምሪያ ኃላፊ አቶ ኤልያስ ሰበልጋ ለብስራት ሬዲዮም ገልጿል። ግለሰቦቹ ይህንን ከባድ የንብረት ማውደምና የስርቆት ወንጀል የፈጸሙት መጋቢት 4 ቀን 2018 ዓ.ም ከምሽቱ 3 ሰዓት ከ30 አካባቢ በምሁር አክሊል ወረዳ አበጀ ቀበሌ ውስጥ መሆኑን በምርመራም ተረጋግጧል። የምሁር አክሊል ወረዳ ፖሊስ ባደረገው ፈጣን ክትትል መጋቢት 6 ቀን 2018 ዓ.ም ተከሳሾቹን በቁጥጥር ስርም ውሏል። የወረዳው ፖሊስ ምርመራውን አጠናቆ መዝገቡን ለዞን ፍትህ መምሪያ ካስረከበ በኋላ የልዩ ልዩ ወንጀል ጉዳዮች ዋና የስራ ሂደት አቃቤ ህግ በተከሳሾቹ ላይ ክስ መስርቶባቸዋል። የጉራጌ ዞን ከፍተኛ ፍርድ ቤት ግንቦት 13 ቀን 2018 ዓ.ም በዋለው ችሎት ጥፋተኛ በተባሉት አንደኛ፣ ሁለተኛ፣ ሶስተኛና አምስተኛ ተከሳሾች ላይ 2 ማቅለያዎችን በመያዝ የ13 ዓመት ጽኑ እስራት የወሰነ ሲሆን 3 የቅጣት ማቅለያ የተያዘለት አራተኛ ተከሳሽ ደግሞ በ12 ዓመት ጽኑ እስራት እንዲቀጣ ወስኗል ስትል ሰብል አበበ ዘግባለችም። የተከበራችሁ ተመልካቾቻችን አሁን ደግሞ በቀጥታ የምናልፈው ወደ ዓለም አቀፍ ወደ ተገኙ መረጃዎች ይሆናል። በቅድሚያም ዲሞክራቲክ ኮንጎ። በዲሞክራቲክ ሪፐብሊክ ኮንጎ ተቃዋሚዎች የኢቦላ ሕክምና ማዕከልን በእሳት አቃጠሉ። በዲሞክራቲክ ሪፐብሊክ ኮንጎ ኢቱሪ ግዛት ውስጥ የኢቦላ ሕክምና ማዕከል ላይ የተበሳጩ ተቃዋሚዎች ሐሙስ ዕለት በበሽታው የሞቱ ዘመዶቻቸውን አስከሬን ለማግኘት ሲሉ ድንኳኖችን አጥቅተው አቃጥሏል ሲል የአካባቢው ባለስልጣን ተናግሯል። ሉክ ማሌምቤ የተባሉ የአካባቢው ባለስልጣን እንዳሉት ሟቹ በኢቦላ ህይወቱ አለፈ የሚሉ ዘገባዎችን በመቃወም የኢቦላ ተጎጂ ቤተሰቦች አስክሬናቸው እንዲቀበር ከጠየቁ በኋላ ብጥብጡ የተቀሰቀሰው በሮዋምፓራ ሆስፒታል በኢቱሪ ግዛት ዋና ከተማ ቡኒያ ዳርቻ ላይ ነው። በቫይረሱ ምክንያት እንደሞት የሚገመት ወጣት ቤተሰቦችና ጓደኞቹ አስክሬኑን ለቀብር እንዳይወስዱ በመከልከላቸው የተበሳጩ ሰዎች በምስራቃዊ ዲሞክራቲክ ሪፐብሊክ ኮንጎ የኢቦላ ወረርሽኝ ማዕከል ሆስፒታልን የተወሰነ ክፍል አቃጥሏል። በሁከት ወቅት ፖሊስ ህዝቡን ለመበተን የማስጠንቀቂያ ጥይቶችን ተኩሷል። በኢቦላ ምክንያት የሞተ ሰው አስክሬን በሽታውን በከፍተኛ ደረጃ አስተላላፊ በመሆኑ የቫይረሱን ስርጭት ለመቆጣጠር ደህንነቱ በተጠበቀ ሁኔታ መቀበርም ይኖርበታል። የበሽታው ወረርሽኝ ባለፈው ሳምንት በምስራቅ ኮንጎ ኢቱሪ ግዛት መቀስቀሱ በይፋም ታውጇል። ከዚያን ጊዜ ጀምሮ የኮንጎ የጤና ባለስልጣናትን የዓለም ጤና ድርጅት ወደ 600 የሚጠጉ የተጠረጠሩ ጉዳዮችንና 139 የሚገመቱ ሰዎች መሞታቸውን ሪፖርትም አድርጓል።
ወረርሽኙ ወደ ሰሜን ኪቩ አሁን ደግሞ ደቡብ ኪቩም ተስፋፍቷል። በጎረቤት ዩጋንዳ የቫይረሱን ስርጭት ለመከላከል ከኮንጎ ወደ ዩጋንዳ የሚያደርጉትን በረራ ካምፓላ አቋርጣለችም። የዩጋንዳው ፕሬዝዳንት ዩዌሪ ሙሴቬኒ ለዩጋንዳውያንና ለዓለም አቀፉ ማህበረሰብ አሁን ያለው የኢቦላ ሁኔታ በቁጥጥር ስር መዋሉን አረጋግጣለሁም ብሏል። አሜሪካና እስራኤል በኢራን ላይ በከፈቱት ጦርነት በገልፍ ሀገራት መካከል ያለውን ግንኙነት መቀየሩ ተነገረም። የዶሃ የድህረ ምረቃ ጥናት ኢንስቲትዩት መሐመድ ኤልማስሪ እንዳሉት በኢራን ላይ የአሜሪካና የእስራኤል ጦርነት በገልፍ ሀገራት መካከል ያለውን ግንኙነት በመሰረታዊነት ለውጦታል ብለዋል። እነዚህ ሀገራት በፖለቲካዊ መልኩ በጣም የተለያዩ ናቸው። እየሆነ ያለው ነገር ግን ለመቋቋምና ከኢራን ጋር ለመገናኘት በጣም የተለያዩ አቀራረቦች አሏቸው። እናም አንዳንድ ስንጥቆች ወደ አደባባይ እየወጡ ነው በማለት ኤልማስሪ ለአልጀዚራም ተናግረዋል። የተባበሩት አረብ ኤምሬቶች በጦርነቱ ግንባር ላይ ንቁ ተሳትፎ አድርጋለችም። በዚህም ከእስራኤል ጋር ያለውን ግንኙነት መደበኛ አድርገዋል። በሌላ በኩል ኳታርና ኦማን በታሪክ ከኢራናውያን ጋር በአንጻራዊነት አዎንታዊ ግንኙነት አላቸው። ምንም እንኳን አሁን ግልጽ የሆነ ውጥረት ቢኖርም ወደ ጦርነት መመለስን አይፈልጉም ሲል ኤልማስሪ አክሏል። ሳውዲዎች በመሃል ላይ ያሉ ናቸው። ነገር ግን ከጊዜ ወደ ጊዜ ወደ ኳታርና ኦማን አቀማመጥ እየተጠጉ ይገኛል። ይህ ሁኔታ አስደሳች ይሆናል ብዬ አስባለሁ። ምክንያቱም ሁሉም አቧራዎች ሲረጋጉና ጦርነቱ ሲያበቃ በባህር ሰላጤ ውስጥ በተፈጠረው ነገር ምክንያት የበለጠ ውጥረትና አለመግባባቶች ቢኖሩም የኃይል አስተላለፉ ይቀይራል ሲሉ ኤልማስሪ አክሏል። የተከበራችሁ ተመልካቾቻችን የዛሬው የብስራት የዩቲዩብ የመረጃ ሰዓታችን የተከታተላችሁት ይመስል ነበረ። መረጃዎቹን እየነገርኳችሁ እኔ ሰላማዊ ነጋሲ ከመላው የስቱዲዮ ባለሙያዎች ጋር የጋራ ቆይታ አደረግኩኝ። ሰላም።